የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገለጸ። በዚህ ሰዓት የተሰማ መረጃ ልንገራችሁ። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላም ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ ትላንት ሌሊት 6 ሰዓት ተኩል ላይ የተኩስ ጥቃት መፈጸሙ ተቋሙ አስታወቀ። በጥቃቱ በአባቶች ላይ የደረሰ አካላዊ ጉዳት ባይኖርም የቤተክርስቲያን ገቢ ማሰባሰቢያ የሚመስል ቤተክርስቲያን ከአገልግሎት ዘርፎቿ ውስጥ ያካተተችው የስብከተ ወንጌል ነው አይደለ? ተልእኮዋ ከስብከተ ወንጌል ተልእኮ ይልቅ ህንጻ መገንባት፣ ህንጻ ማደስ አንድ ተልእኮ አርጎ የተቀበለ አንድ አካል መጣ። ልክ ህንጻ ማደስ፣ ህንጻ መገንባት አንድ ሚሽን ነው ብሎ የመጣ አካል እንዳለ ሁሉ ኢቨንት ኦርጋናይዘር ተፈጥሮ ደግሞ ገቢ ማሰባሰብ ደግሞ አንድ ስራው አድርጎ የተቀመጠ ደግሞ ሌላ አካል መጣ። እንዲያው ድፍረት ካልሆነብን እኮ በየቀኑ የገቢ ማሰባሰብ ያለ ቲክቶክ ላይ ቢገባ አለ፣ የሆነ ደብር የሆነ ገዳም የሆነ አለ። ገቢ ብለን ካመንን በመባም በአስራትም በብጻትም በተለያዩ ሞዴሎች በሚሰበሰቡ ገንዘቦችም ገንዘብ አያጡም። ለካህናት ደመወዝ፣ የተለያዩ የልማት ስራዎችን ለመስራት፣ ቤተክርስቲያን ለማደስ የሚባል ነገር አያጡም የሚባሉት ሳይቀሩ እዚህኛው ነገር ላይ ገቡና ትልቅ የቢዝነስ አጀንዳ ሆኖ መጣ። ስራ ብሎ ስለሆነ ሰው ይዞት የገባው ስራውን የተቀማ እስከሚመስላቸው ድረስ የሚከራከሩ አሉ፣ በቋሚነት ማለት ነው። የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ ማለት በሰበሰብ ነው ይሄን ያህል ፐርሰንት 1% ይሆናል 50% ይሆናል ብቻ በፐርሰንት እናገኛለን የሚል ነገር መጣ። በኮሚሽን የማይሰሩ ደግሞ በቁርጥ ክፍያ ሊሰሩ የሚችሉ ወይም ይሄን ያህል ተከፍላላችሁ የሚሉ ሰዎች ደግሞ ይኖራሉ። የቅንጦት የቤተ ክርስቲያን ግንባታ ልማድ ሆነ። አሁን አንዲት ቤተ ክርስቲያን ውስጥ የምትሰራ የልማት ስራ ወይም ደግሞ የሚታደስ ቤተ ክርስቲያን ወይም የሚሰራ ቤተ ክርስቲያን ከ100 ሚሊዮኖች በታች ሆኖ ሲጠራ አታይም። ድፍረቱን የጀመሩት እነሱ ናቸው። ግን ምን በሚል ይጀመራል? ስለተሰሚው እንደዚህ ቤተክርስቲያን እንደዚህ ያደረገው ደብር ያ ነገር የማህበረሰቡን ስነልቦና ነጥቆታል። በቃ ስለት ከሰማ እኔን ይሰማኛል። እዚህ ጋር ስልክ ያለ የሆነ የተቸገርኩበት ሰዓት ላይና እንዲህ አይነት ነገሮች ልክ ናቸው ወይ? ትልልቅ ካቴድራሎች የምንገነባ 300 ሚሊዮን 400 ሚሊዮን 500 ሚሊዮን የሚገነባ አሁን እንደው ቀለል አድርጌ ነው የጠራሁት እንጂ አንዳንድ ቤተክርስቲያኖች ለፊኒሺንግ ነው የቀረን። ለፊኒሺንጉ 200 ሚሊዮን ያስፈልጋል 300 ሚሊዮን ያስፈልጋል ነው የሚባለው። ያስፈልግ ይሆናል። አሁን ያለንበትን የኑሮ ሁኔታ የኮንስትራክሽን ማቴሪያል ዋጋቸውን ምናምን እናውቃለን። ያ ማለት ግን ምእመኑ መቼ ነው ይሄ ነገር የሚቆምለት? መቼ ነው ኦንላይን አዳር ቁጭ ብለን ስለ ነፍሳችሁ እናወራለን? እነከሌ ይሰብካሉ፣ እነከሌ ያስተምራሉ፣ እነከሌ ይዘምራሉ የሚባልበት መቼ ነው? ኦዲት ስለማይደረጉ። ምክንያቱም ዛሬ እኔና አንቺ እዚህ ጋር ቁጭ ብለን 500 ሚሊዮን ሰበሰብን ልንል እንችላለን። ቃል ነው። አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው፣ ያስከብራልም። በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል። ስለማይናገር ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። ሰዎች በቃላት ይሰበራሉ። የማይረሱት ንግግር ነው። በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችል። ለህፃናት ለምን ደግሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ። ስሜታዊ በሆነ ሰዓት መናገር የለብንም። በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። መጥፎ ንግግር ሲናገሩን እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። ለምሳሌ ሚስትህ ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች ውጪልኝ ገላገለኝ እንዳትላት። ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን። ግን ቃላት ራሳቸው ከመግደል አይተናነሱ። እዚህ ጋር የቆሰቆስከው ሰዓት እዛ ጋር የሚነደው ምንድነው? አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ ሀገራችን። የመጨረሻ ቃላት በዓለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ። ሰሞኑን አንድ ነገር አይቻለሁኝ። እንደው መምህርን ሳይኖት ትዝ ያለኝ ምንድነው ለማንጾት አለውን የሚል በቃ ግን ለማያምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ
ምንድነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። አልበላህ ምረዋል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። በል አንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አልልም። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነኝ ነው የምናገረው። እንደርሱ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል። እንደርሱ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራያን ማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸቱን እኮ ነው። በቃ ለመኖር እንጀራ ለመጋገር ሊቃውንት ስማ ኮነ መላክ አናውቅም። ነገ በስጋ የልጅ ልጅ ያሳዩአቸው ወይም እንደሳቸው መነኮስ ነው በቤተ ክርስቲያን ይኑሩ። እሱን ለሳቸው ትተን በትርጓሜው ፍልጥ የሚባል ነገር አለ አይደለ? አሁን አንዱን እንዲለዩ ይገደዳሉ። ወይ ወደ አንዱ ይገባሉ፣ ወይ ወደ አንዱ ይሄዳሉ። ስለዚህ እሱን ለነገ ትተን በአጋጣሚው ግን የልጅ ልጅ አይተዋል። ደስ ይለናል። እንዴት ነው? ለየትኛው ነው ያጨበጨባችሁ? ለጋብቻው ነው? ለምንኩስናው ነው? ለየቱ ነው ያጨበጨባችሁ? አቤት፣ ለምንኩስናው ነው? አይ የመነኮሳት ተቃዋሚ በስቷል። አሁንስ